አላህ ጥበበኛ ጌታን ከእውቀቱ የሚሰወር ነገር የለም። ሁሌም ትክክልና ማይሳሳትም ጌታን ምድር ላይ ለሚፈጸመው ነገር ሁሉ በጥልቀት ያቀዋል። ምድር ላይ የሚከናወነው ነገር ሁሉ በሱ እይታና ምልከታ ውስጥ ነው። ወላሁ ዐላ ኩል ሸይእን ሸሂድ። ምንም ነገር አይከሰትም፣ የዛፍ ቅጠል አይወድቅም፣ ጦርነት አይፈጸምም፣ በደል አይፈጸምም። አላህ ያየው የተመለከተው ያወቀው የጻፈው ቢሆን እንጂ ኃያልና አሸናፊ የሚፈልገውን መፈጸም የሚችል ጥበቡ የሰፋ ረሒሙን ወዱድ ባሮችን የሚወድ አዛይ ጌታ አላሁ ጀለ ፊዑላ። ምድር ላይ የሚከሰቱ የትኛውም ክስተት አንዳንዴ በሰውኛ ቢርቀንም በእኛ ምልከታ ቢጠናንም አላህ ግን በደንብ ያውቀዋል። ከእውቀታችን በላይ ቢመስለንም ለምን ይሄ ነገር የሆነ አላህ ዝም አለ የሚል ብዥታ አንዳንዴ ቢሰማንም አላህ ግን ያውቀዋል። እንዲከሰት የፈቀደው እሱ ለሚያውቀው ጥበብና ጥበብ ብቻ። ምእመናን አሁን ሲጨፈጨፉ እናያለን። አገሮች ሲወድሙ እንመለከታለን። ገዛ ለኛ ምሳሌያችን ነች። ከ80,000 በላይ ቶን ቦምብ ወርዶባታል። ከ55,000 ሰው በላይ አልፈዋል። አላህ ሸሂድ አድርገው ይቀበላቸው። በደል ለ3 ዓመት ሲፈነጭ እያየነው ነው። አላህ ያያል፣ ይሰማል። በረቀቀ ጥበቡ እያስተናገደው ለኛ እውቀት በገዘፈ መልኩ እየተፈጸመ ወልአርዱ አርዱ ምድር የሱ ነን ወነሕኑ ዓቢዱ እኛ ባሮቹ ነን። ፈልየፍዓል ቢና ማ የሻ በእኛ ላይ የፈለገውን ይፈጽም። ወኢና ኢንሻአላሁ ሳቢሩን እኛም ታጋሽ ነን ይላል። ክስተት ስታይ ከእውቀትህ ሊገዝፍ ይችላል። አንዳንዴ ለምን ሆነ ልትል ትችላል። እንዴት ይሄ ሊለወጥ ይችላል ብለው ውስጥ ሊጠረጥር ይችላል። ግን ወደ አላህ መልሰው ጥበቡ ያለ እሱ ጋር እውቀቱ የረቀቀ ጥበቡ የገዘፈ በሁሉም ነገር ቻይ አላሁ ጀለ ፊዑላ። ሙእሚን ክስተት ሲያይ ያምናል። እንቅልፍ እያጣን ያማል። ያ ረብ ለምን የሆነ እኮ እንላለን። ግን ደግሞ በረቀቀ እውቀቱ ስር በጥልቅ እይታው ስር እንዳለ ደግሞ እናምናል። ወይ አጉድለን እየቆነጠጠን ነው፣ አሊያም ሊያበረታን ሊያጠነክረን ነው፣ ሊያንጸን ሊቀሰቅሰን አስቧል። እሱ የሩቅ ምስጢር አዋቂ። አይዟችሁ ከእናንተ በፊት የነበሩ ትውልዶች ጉድጓድ ተቆፍሮ ሰዓት ውስጥ ተጨምረው እኔ እያየሁት ነበር ክስተት። እናንተን የሚመለከታችሁ ማድረግ እንጂ ውጤት የኔ ነው። የእነዛን ሰዎችን ታሪክ አላህ እንዴት ተቋጨ አልተናገረ። ምን አደረጋቸው? ባለስልጣኖችን አጠፋቸው አልተናገረ። ዓላማው እነሱን ማጥፋት አይደለም። ተውሂድ ያኔ ሰርጿል። ተውሂድ ከሞት በላይ አሸንፎ ከፍ ብሏል። ይሄን ነው ለሰሃቦች አስተማራቸው። ጽኑ፣ መንገዱ ላይ ተገኙ፣ የረቀቀውን ጥበብ ለኔ ተውታል። ዓለም ላይ የሚከሰቱት ክስተቶች ሁሉ በአላህ ዕውቀትና ችሎታ ስር ናቸው። የሚሳነው የለም። አላህ በእውቅ ጥበቡ ስር ነው ያለ። መቀየር ሲፈልገው ቅጽበት ለአላህ ይበቃዋል። ኩን ፈየኩን፣ ኩን ይለዋል ይሆናል። እስኪ በቁርአን መነጽር ገዛን እንመልከት። ልክ ከዓመታት ከሺህ ዓመታት በፊት ተመሳሳይ ክስተት ፈለስጢን ላይ ተከስቷል። ቡኽቱን ነሶር የሚባል አንድ ንጉሥ ገብቶ ከተማዋን አውድሟት ነበር ከሺህ ዓመታት በፊት። ታሪኩ እንዲህ ነው። አው ከለዚ መረ ዐላ ቅርየቲ፣ ወይም ደግሞ ያግለሰባት በከተማዋ እንዳለፈ ወህየ ኻዊየቱን ዐላ ዑሩሽሃ፣ አራዎቿ የፈረሱባት፣ ሕንፃዎቿ የተናዱ፣ መንገዶቿ ሁሉ የፈራረሱ። ከዛም በአግርሞት ተጠየቅ አና ፈቃለ አና ዩሕይ ሃዚሂላህ ባዕደ መውቲሃ። አሁን ይችን አገር ስናይ ገዛን አላህ እንዴት ነው ሕይወት እንደ አዲስ ሚዘራባት? ፍትህ ሰፍኖ ሙእሚኑ ቀና ብሎ ወደ ድሮ ግርማዋ ትመለስን ይሆን? የበዳዮች እጅ ነገ ይሰበር ይሆን? የሙእሚን ጥያቄ አለው። ከዚህ ታሪክ ተመለሱ። አላህ ሚሳነው የለም። ፈለማ ተበየነ ለህ፣ ዑዘይርም ክስተቱን አይቶ ነገሩ ሲገለጥለት ቃል አዕለሙ አነላህ ዐላ ኩል ሸይን ቀዲር፣ አላህ በምንም ነገር ሚሳነው የለም፣ እንደማይሳነውም አውቃለዋል። ተባረከ አለዚ ጀዐለ ፊ ሰማኢ ቡሩጀን وجعل فيها سراجا وقمرا منيرا وهو الذي جعل الليل والنهار خلفة لمن أراد أن يذكر أو أراد شكورا. أحمده سبحانه وأشكره، ومن مساوي عملي أستغفره وأستعينه على نيل الرضا وأستمد لطفه فيما قضى. وبعد إني باليقين أشهد شهادة الإخلاص ألا يؤبد بالحق مألوه سوى الرحمن من جل عن عيب وعن نقصان. وأن خير خلقه محمدا
من جاءنا بالبينات والهدى رسوله إلى الثقلين بالنور والسعادة جل الذي بعث الرسول رحيما بين الأنام محمدا وكريما يا أيها الراجون منه شفاعة صلوا عليه وسلموا تسليما. يا نبي الله لك أحرفي رتلتها ترتيلا طوبى لشعر في مقامك قيلا صلى عليك الشعر حين نسوقه ويظل مهما قيل عنك قليلا. أيها المؤمنون عباد الله أوصي نفسي الخاطئة وإياكم بتقوى الله. ولقد قال تعالى ولقد وصينا الذين أوتوا الكتاب من قبلكم وإياكم أن اتقوا الله يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما. أيها المباركون الله مطلع على كل شيء وقد تم كلمة ربنا صدقا وعدلا صدقا في الخبر وعدلا بالحكم. الله جل جلاله علام الغيوب لا يحصل في ملكه شيء عبثا وهو مطلع على كل شيء وما تسقط من ورقة إلا يعلمها ويعلم مستقرها ومستودعها كل في كتاب مبين. وكان الصالحون يمدحون ربهم قائلا يا من يرى مد البعوض جناحها في ظلمة الليل البهيم العليل ويرى مناط عروقها في نحرها والمخ من تلك العظام النحقل ويرى ويسمع خرير الدم في أوداجها متنقلا من مفصل في مفصل وهو مطلع على السرائر وعلام الغيوب والله على كل شيء شهيد. ما ترونه الآن في عالمنا الحاضر والله يعلم كل تفاصيلها وهو قادر على أن يغير كل شيء وهو الحكيم الخبير. ود مؤمنات الله ጥበበኛ ጌታ ነው። ከእውቀቱ የሚሰወር ነገር የለም። ሁሌም ትክክልና ማይሳሳትም ጌታ ነው። ምድር ላይ ለሚፈጸመው ነገር ሁሉ በጥልቀት ያውቀዋል። ምድር ላይ የሚከናወነው ነገር ሁሉ በሱ እይታና ምልከታ ውስጥ ነው። ወላሁ ዐላ ኩሊ ሸይእን ሸሂድ። ምንም ነገር አይከሰትም። የዛፍ ቅጠል አይወድቅም። ጦርነት አይፈጸምም። በደል አይፈጸምም። አላህ ያየው የተመለከተው ያወቀው የጻፈው ቢሆን እንጂ ኃያልና አሸናፊ የሚፈልገው መፈጸም የሚችል ጥበቡ የሰፋ ረሂሙን ወዱድ ባሮችን የሚወድ አዛይ ጌታ አላሁ ጀለ ፊ ዑላ። ምድር ላይ የሚከሰቱ የትኛውም ክስተት አንዳንዴ በሰውኛ ቢርቀንም በእኛ ምልከታ ቢጠናንም አላህ ግን በደንብ ያውቀዋል። ከእውቀታችን በላይ ቢመስለንም ለምን ይሄ ነገር እየሆነ አላህ ዝም አለ የሚል ብዥታ አንዳንዴ ቢሰማንም አላህ ግን ያውቀዋል። እንዲከሰት የፈቀደው እሱ ለሚያውቀው ጥበብና ጥበብ ብቻ። ነገሩ ሲረዝም ተስፋ የመቁረጥ ስሜት ውስጣችን ሊንጠን ይችላል። ሐታ ኢዘ ስተይአሰ ሩሱሉ እኛን አይደለም ነቢያቶችን አንዳንድ ይሄ ስሜት ሊነካቸው ይችላል። መታ ነስሩላህ የአላህ ድል መቼ ነው ብለውም ጥያቄ አቅርበዋል። ኢነ ነስረላሂ ቀሪብ የጌታህ ድል ቅርብ ነው በላቸው ብሎ መለሰ አላህ። ምድር ላይ የምናየው የትኛውም ክስተት ከአላህ የእውቀት ውጭ አይደለም። አላህ ለሚያውቀው ጥበቡ የተፈጸመ ነው። ሊቀይራቸውም አላህ ቻይ። ቁርአን የኛ የታሪክ መነጽራችን። ነቢዩና መሐመድ ዓለይሂ ሰላቱ ወሰላም ስለ ቁርአን ሲናገሩ
እሱ የቀደምት ሰዎች ታሪክ አለላችሁ ማላችሁ ያለ ዳኝነትን እሱ ውስጥ ነው ያለ የነገ የሚከሰተው እሱ ውስጥ አለላችሁ ብለዋል እስኪ ዛሬን በትናንትና መነጽር እንየው ከክፍለ ዘመናት በፊት በተከሰቱ ክስተቶች ዛሬ ያለውን ክስተት እስኪልይ ምእመናን አሁን ሲጨፈጨፉ እናያለን አገሮች ሲወድሙ እንመለከታለን ገዛ ለኛ ምሳሌያችን ነች ከ80,000 በላይ ቶን ቦምብ ወርዶባታል ከ55,000 ሰው በላይ አልፈዋል አላህ ሸሂድ አድርጎ ይቀበላቸው በደል ለ3 ዓመት ሲፈነጭ ያየነው ነው አላህ ያያል ይሰማል በረቀቀ ጥበቡ ያስተናግደው ለኛ ዕውቀት በገዘፈ መልኩ እየተፈጸመ ነው እስኪ ከታሪክ እናጣቅስ ምሳሌዎችን ከቁርአን እናንሳ ነብዩና መሐመድ አለይሂ ሰላቱ ወሰለም ሙስሊም ላይ በተዘገበው ሐዲስ የአንድን የሙእሚን ጭፍራ ጀብድ ይተርክሉና እነዚህ ምእመናን ተውሂድ ሞትን ድል የነሳበትን ክስተት ተርከውልን አልፈዋል ነገሩ ወዲህ ነው ከዓመታት በፊት ከነብዩ አለይሂ ሰላቱ ወሰለም መላክ በፊት አንድ ክስተት ተከሰተ አንድ ንጉስ ነበር በዛ ዘመን ውስጥ ሙስሊም ላይ እንደተዘገበው ያ ንጉስ እኔ ጌታ ነኝ አምልኩኝ ይል ነበር ለዚህ ጌትነቱን ሽፋን የሚጠቀመው አንድ ጠንቋይ ነበረው ይህ ጠንቋይ ድግምት ይነግረዋል ድግምትም ይሰራለታል እሱም ጌታ ነኝ ለሚለው ፉከራው እነዚህን ብልጣ ብልጥነት ይጠቀም ነበር ታዲያ አንዴ ይህ ጠንቋይ አረጀበት ዕውቀቱ ሊሰወር ሆነ ከሱ ወደ ንጉሱ ላከበት እኔ አጀሌ ደርሷል እድሜ ቀርቧል እኔ ሳልሞት የኔን ዕውቀት የሚረከብ በጣም ብስል አክቲቭ የሆነ ልጅ ላክልኝ ላስተምረዋል ንጉሱም ከከተማይቱ አስፈልጎ አንድን ወጣት ላከለት ልጅ ግር ነው የታዳጊ ወጣት እዚህ ጠንቋይ የሄደ ጥንቁልናን መማር ጀመረ ሲሕር መማር ጀመረ ከሱ መማር ቀጠለ እየሳበው መጣ ዕውቀቱ ድንገት ከቤት ወጥቶ ወደ ደጋሚው ሲሄድ ሰው ማዓ ራሳቸውን የአምልኮ ቤት ውስጥ የሚያስቀምጡ አንድ ራሂብ ባህታው ያገኝ ከሱም ጠጋለና ዕውቀትን ሰማ ስለ ተውሂድ ነገረ ማንን ነው የምትገዛለው እኔማ የምገዛው ያንተንም የኔንም የዓለማቱን ጌታ ነው ከንጉሱ ውጭ ጌታ አለ እንዴ አለው አዎና አዋት ከሱ ተውሂድ ተምሮ ወደ ሳሂሩ ይሄድና ዕውቀትን ይቀስማል ሲመለስም ይማራል በዚህ መሃል ልጁ ውዝግብ ውስጥ ገባ ግን የዚህ የባህታዊው ትምህርት ወዶታል ስለ ተውሂድ ስለ ዓለም ስለ አርህማን ነው የሚነግረው አንዴ ከትምህርት ወጥቶ ሲመለስ መንገዱን የዘጋ እንስሳ ቆሟል ህዝብ ማለፍ አልቻለም ትልቅ አውሬ ቆሟል ጠጠር አነሳና እውነትን ገለጠ አላህ ሆይ አለ የዚህ የባህታዊው መንገድ አንተ ዘንድ ከደጋሚው በላይ የተወደደ ከሆነ በዚች ጠጠር ይህን እንስሳ ግደለዋል ጠጠሩንም ወረወረ አላህም በእጁ ከራማን ፈጠረ ያንሰሳ ሞተ ተቀልል ብሎ ወደ ራሂቡ ተመለሰ መጣና ማለው ለባህታዊው ዛሬ እኮ እንዲህ ተከሰተ ምን ተከሰተ አንድ እንስሳ አግኝቼ በጠጠር መታውት ሞተ ያኔ ንሸኽ ምን አሉት ልጄ ሆይ ዛሬ አንተ ከኔ በላይ ደረጃ ከፍ ብሏል የከራማ ባለቤቱና እንደ አይነት ደረጃ ተሰጥቶ ሳትፈተን አትቀር فحسبتم انما خلقناكم عبثا وانكم الينا لا ترجعون ሙከራል ትፈተናለህ አሉት ግን አሉት ልብ በሉ ስትፈተን ወደኔ እንዳታመላክታቸው ሲገርፉ ሲቆነጥጡ እገሌን ያስተማረኝ እንዳትላል ይሄ ልጅ ያገሩን ህዝብ ማዳን ጀመረ አይነ ስውራኖቹም ዱዓ አድርጎ አይናቸው ሊከፍተዋል የታመሙት ይመጣሉ ያድናቸዋል ከራማ በእጁ አላህ ፈጸመ ታዲያ አንዴ ንጉሱ ጋር የሚቀመጥ አንድ ሚኒስትር ነበር አይኑ በሂደት ጠፍቷል ይሄ ልጅ እንደሚያድን ሰማና ወደ ልጁ መጣ ወርቅ ብሩን ይዞ ፊቱ ላይ ዘረገፈውና አንተ ሰው ሆይ እዚህ ጋር የምታየው ንብረት ያንተ ነው አይኔን ካዳንከኛል ይሄ ወጣት ተውሂድ ይቀራ
አንተ ሰው ሆይ እኔ ማዳን አልችልም፣ የሚያድነው አላህ ብቻ። በአላህ እመን ዱዓ ላድርግልህ፣ አላህ ያድናል። ተውሂድን ተቀበለ፣ ሸሃዳን ያዘ፣ ልጁ ዱዓ አደረገለት። አላህ አይኑን ከፈተ። አይኑ በርቶ ወደ ንጉሱ ሄደ። አብሮት ቁጭ አለ። ሲያየው አይኑ ተከፍቷል። ምን ነው አይን በራ እንዴ? እንዴት አለ። አይኔንማ ጌታ ያበራው አለ። ማለት እኔ ነው እንዴ አለ። አያችሁት የደረሰበት ጉሩር። እኔም ማለት ነው አለ። ላ በል ረቢ ወረቡክ ወረቡና አላህ አለ። ያንተም የኔም የሁላችንም ጌታ አላህ አለ። ተበሳጨ ንጉሱ። እሱ ነው እንደ ጌታ የሚመለከው፣ ህዝብ የሚሰግድለት፣ ህዝብ የሚያስገብር የታፈረ የተፈራ ንጉስ ነው። ተበሳጨ፣ ገረፈው፣ ቀጣው። ማን እንዳዳነ ንገረኝ አለው። ዱላ ሲበዛበት ወደ ልጁ አመላከተ። ልጁ ተይዞ መጣ። ንጉሱ ሲያየው ደነገጠ። አንተ ልጅ ሆይ ሲሕር እንድትማር ድግምት ብንልክ ህዝብ ማዳን ጀምረሃል እንዴ? የት ላይ ደረስክ አለው። እኔ አላድንም አለው። የሚያድነው የኔም ያንተም ጌታ አላህ ነው አለ። ልጁን አሰቃየ። ዱላ ሲበዛበት ማን እንዳስተማረው ተናገረ። ያ ሼኽ ከቤታቸው ተይዘው መጡ። እሱ ስለሆነ የጥፋት ምንጭ ብሎ ያመነው ተመለስ ከመንገድ አለ። ሶስቱ ካልተመለሱ ህዝብ የንጉሱን ጌትነት ሊክድ ሆነ። ያን ሼኽም ለመቀበል ፍቃደኛ አይደለም። ከሁለት በመጋዝ ሰነጠቃቸው። ያንን የሱን ሚኒስትር ተመለሳለሁ እምቢ አለ። ከሁለት ሰነጠቀ። ሸሂድ ሆነ። መጨረሻ ህፃኑን ተመለሳለሁ ወጣቱ በጭራሽ ቶሎ ሊገለው አልፈለገም። ብዙ ሰው ስላዳነ እሱም በመመለስ ያጣውን የጌትነት ስልጣን መመለስ ፈልጓል። ሰራዊቱን ጠራ። እዚህ ተራራ ይዛችሁ ትቱ፣ ጫፍ ላይ እንደደረሳችሁ ተመለስ በሉት ስለሚፈራ። ከተመለሰ ይዛችሁ ተመለሱ፣ እምቢ ካለ ጣሉታል። ተራራ ላይ ይዘውት ወጡ። ተራራው ጫፍ እንደደረሰ አንድን ዱዓ አረገ። አላሁመ ክፊኒሂም ቢማ ሸእት፣ አላህ ሆይ በምትፈልገው ብቃኛል። ተራራው ተንቀጠቀጠ። ሁሉም ወድቀው ሞቱ። ይሄ ሕፃን ልጅ ተመለሰ። የወጣት ወደ ቤቱም ማለትም ወደ ንጉሱ መጣ። የተውሂድ ዓላማ አንግቧል። ማስተላለፍ ማስረጽ የፈለገው ነገር አለ። ምን ሆነ ሰራዊቱ አለው። አላህ በቃኛል። እንግዳማ ሌላ ሰራዊት ያዘና በመርከቡ ሰጉታል። ወንዙ መሃል ስትደርሱ ተመለስ በሉት፣ እምቢ ካለ ጣሉታል። ወንዙ መሃል ላይ ሲደርስ ተመለስ አሉት። ዱዓ አደረገ። አላህ ሆይ በምትፈልገው እነዚህ ሰዎች ብቃኛል። እነሱ ሰጠሙ፣ እሱ ተመለሰ። ወደ ንጉሱ ቤተ መንግስት መጣ። ስማ ንጉስ ሆይ ልትገለኝ አትችልም። ታዲያ እንዴት ነው ልገል የምችለው? መንገዱ አንድ ብቻ፣ እሱ መንገድ ንገረኝ። ህዝብ ሰብስባል። እኔ ቴምር ዛፍ ላይ ስቀለኝ፣ ከዛም በኔ ቀስት አውጣና በልጁ ጌታ አላህ ስም ብለህ ወርውረው ቀስቱና። ንጉሱ የተፈጠረበትን እሳት ለማጥፋት ቀላል መንገድ እንደሆነ አሰበ። ህዝብን ሰበሰበ። የቴምር ዛፍ ላይ ሰቀለው። ቀስቱን አወጣና ቢስሚላህ ወረቢል ጉላም፣ በአላህ ስም በልጁ ጌታ ብሎ ወረወረ። ጌታ ማን ሆነው? አላሁ ጀለ ፊዑላ። ቀስቷን ወረወራት። ልጁን መታው። ልጁ ተሰዋ። ንጉሱ ሸሩን ደፈንኩት ብሎ ወደ ቤቱ ሲመለስ ህዝቡ ለካ ይሄን ድምጽ ሰምቷል። አመና ቢረቢል ጉላም፣ በልጁ ጌታ በአላህ አምነናል። ንጉሱ ነበር ጌታም ይመስለናል። ለካ ንጉሱም እስቲጋሳ የሚያደርገው ሌላ ጌታ አለ የሚማጸነው። ቤተ መንግስት የሱ ሰዎች መጡ። ንጉስ ሆይ የፈራኸው ሆነ አሉት። ምንድነው የምትሉኝ? ህዝቡ እኮ አመነ። ተመለሱ አላቸው። ህዝቡን ሊመለሱ ፍቃደኛ አይደለም። ጉድጓድን አስቆፈረ። ኡኽዱድ ይለዋል አላህ። ጉድጓዶች ተቆፈሩ፣ ሳተሞሉ ጉድጓዶች። ንጉሱና ጀነራሎቹ ሳቱ ጥቅ ጉጭ አሉ። ምእመናን ተጠሩ። እምቢ ያለን ሳት ውስጥ ይጨምሩታል። ከባድ የሆነ ቅጣት። አሁን የምናየው ክስተት እዛ የገዘፉ ክስተቶች በታሪክ ተከስተዋል። ዛሬም በነገ መነጽር ማየት አለብን። ምእመናንን ሳት ውስጥ ጨመሯቸው። አንዳንዶቹ ከተውሂዳቸው የተነሳ ይላሉ ሙፈሲሮቹ፣ ወታደሮቹ ሳይገፏቸው ለተውሂድ ብለው ሳት ውስጥ ገብተዋል፣ አንመለስም ብለው። መጨረሻ ግን አንድ ክስተት ተከሰተ። አንዲት እናት መጣች። የምታጠባው ልጅ አላት።
ሳቱ ለመግባት ዳዳች ልጇን ይዛ ወደ ኋላ ስትል ጡት የሚጠባውን ልጅ አላህ አናገረው። እናቴ ሆይ እውነት ላይ ነሽ ጽኛ አላት። ከነ ልጇ ሳት ውስጥ ገባች። ክስተቱን ቢተቋጭ አላህ በገደሉት ሰዎች ላይ ምን እንደፈጸም አልተረከው። ከዓመታት በኋላ ነቢዩና መሐመድ ዓለይሂ ሰላቱ ወሰላም ነቢዩ ነው ሲላኩ መካ ላይ የነበረውን ስቃይ ሊያስታግዝላቸው በደልን ሊያጽናናቸው ይሄን ታሪክ ቁርአን አርጎ ዘከረው። በትልቅ ነገር ምሎ ከፈተው። ወሰማ ዛቲል ቡሩጅ አለ። በሰማይ ምላለው የተለያዩ መወጣጫ ፕላኔት መሰላሎችን ባዘችው ሰማይ። ወልየውሚል መውዑድ በተቀጠረው ቀን ምላለው በየውመል ቂያማ። ወሻሂድን ወመሽሁድ በመስካሪና በተመስካሪ ምላለው። ከዛም ቁጣውን ገለጻላ። ቁቲለ አስሓቡል ኡኽዱድ እነዛ ጉድጓዱን የቆፈሩት ሰዎች አላህ ዘንድ ተረገመዋል። አናር ዛቲል ወቁድ የተቀጣጠለችው እሳት ባለቤት የሆኑትን ኢዝሁም ዓለይሃ ቁዑድ እነሱም በሳቷ ዙሪያ ሆነው የምእመናንን ስቃይ በተመለከቱ ጊዜ አላህ ዘንድ ተረገመዋል። ወሁም ዓላ ማ የፍዓሉነ ቢልሙእሚኒነ ሽሁድ ወማ ነቀሙ ሚንሁም ኢላ ዩእሚኑ ቢላሂል ዐዚዚል ሐሚድ። እነዛ እኮ የተቃጠሉት ምእመናን በአሸናፊው አላህ በምስጉኑ ማመናቸው እንጂ ሌላን ነገር እኮ አልጠሉባቸው። አላህ ማን ነው? አለዚ ለሁ ሙልኩ ሰማዋት ወልአርድ የሰማይም የምድርም ባለቤት የሆነው ወላህ ያንተ ጌታ አላህ አላ ኩል ሸይእን ሸሂድ የተከሰተውን ሁሉ ክስተት በቅርበት የሚከታተል ነው ያንተ ጌታ። ታሪኩን አላህ እዚህ ጋር ዘከረው። እነዛ ምእመናንን ያሰቃዩትን ከባድ ዛቻ ቀረበባቸው ካልተመለሱ። እነዛን የተቃጠሉ ምእመናኖችን ጀነት እንደተዘጋጀላቸው ዛሊከ ሁወል ፈውዙል ከቢር ትልቅ የሆነ ስኬት እንደተቆናጠጡ አላህ ዘከረ። ምድር ላይ የምታዩት የትኛውም ክስተት በምእመናን ላይ የሚደርስ የበረታ ዱላ በአላህ እይታ ውስጥ አላህ ለሚያውቀው ጥበብ እንዲፈጸም እያደረገው። ምድር ላይ የተከሰተ ያለውን መረዳት አንችልም አይደለም የአላህን ጥበብ። በእርግጥ የሁዶቹ ሩህ እንኳን ከየት እንደተሰራች ማወቅ ፈልገው ለነብዩ ልከዋል። አላህ ባጭር መልስ ዘጋው። ቁል ሩህ ሚን አምሪ ረቢ የሩህ ጉዳይ የአላህ ነው። ወማ ኡቲቱም ሚነል ዒልሚ ኢላ ቀሊላ ከእውቀት ትንሽ እንጂ አልተሰጣችሁ። አትፈላሰፉ። የሩቅ ምስጢር ሩቅ ነው አትደርሱበትም አላህ። ምድር ላይ የሚከሰት ክስተት ስናይ ሙእሚን የአላህ ጥበብ ከዚህ ጀርባ እንዳለ ያውቃል። የተከሰተው ክስተት ከጥልቅ ጥበቡ እንደመነጨ ያውቃል። ወይ ምእመናንን ሊኮተኩት ፈልጓል። ጽናትን ለዓለም በእስልምና ላይ ያስተምር ፈልጓል። ወይም ሸሂዶችን ወደሱ መውሰድ ፈልጓል። ሊየተኺዘ ሚንኩም ሹሃዳ ሸሂዶችን ወደ ገነቱ መውሰድ ፈልጎ ይሆናል። አሊያም እንደ ኡማ አጥፍተናል እንማር ዘንድ ዱላው ተልኮብናል። ጥበቡ ብዙ ነው። ሙእሚን ይህን ክስተት ሲያይ መሰል ነገሮችን ሲያይ የአላህን ጥበብ ይረዳል። አላህን አያማርም። አላህ አቅቶት አይደለም፣ እነሱን አይደለም፣ እነዛን ጉድጓድ የቆፈሩትን አይደለም፣ ጠንካራ ሰራዊት የነበረውን ፊርዓውንን ስርዓት ያሳዘ ጌታ ነው። هل أتاك إلى لزوايا يزو هل أتاك حديث الجنود فرعون وثمود የፊርዓውን እና የሰሙድ ታሪክ አልመጣለ እንዴት እንደተቀጣጣናቸው ጌታ ኃያለው እነ በጥሸ ረቢከ ለሸዲድ የጌታ ኃያዝ ይበረታ ለሚያቀው ጥበብ ነገራቶቹ እንዲፈሱ ያደርጋል። ሙእሚን በቻለው ልክ ይረዳል። ያልተረዳውን ለጥበበኛው ጌታ ይተወዋል። እሱ በፈጠረው ምድር ላይ ተራ ነገር አይፈጸም። ለዛ ነው ቀደምቶቹ ደጋግ ሷሊሆቹ በራሳቸው በኡማው ላይ ችግር ሲመጣ አንድን ቃል ይላል ማሊኩን ንጉሱ ይላል። የንጉሶች ንጉስ የተሰረፉ ፊ አምላኬ በፈጠረው ፍጥረት ላይ የራሱን እርምጃ፣ የራሱን ስርዓት፣ የራሱን ጥበብ፣ የራሱን ዕውቀት ይዘረጋል። ላ የፍዐሉ ሸይአን ዐበፈን ምድር ላይ ተራ የሚፈጸም ነገር የለም። ሁሉን ያቃታል። ወልአርዱ አርዱ ምድር የሱ ነን፣ ወነሕኑ ዐቢዱ እኛ ባሮቹ ነን። ፈልየፍዐል ቢና ማ የሻእ በእኛ ላይ የፈለገውን ይፈጽም። ወኢና ኢንሻአላሁ ሳቢሩን እኛም ታጋሽ ነን ይላል።
ክስተት ስታይ ከእውቀትህ ሊገዝፍ ይችላል። አንዳንዴ ለምን ሆነ ልትል ትችላል። እንዴት ይሄ ሊለወጥ ይችላል ብለው ውስጥ ሊጠረጥር ይችላል። ግን ወደ አላህ መልሰው ጥበቡ ያለ እሱ ጋር መቀየር ሲፈልግ የገዛን ክስተት በ12ቱ ቀን እስራኤል ኢራን ጦርነት ገልበጥ አርጎ አሳይቷል። ይችላል አላህ ለሚፈልገው ጥበብ ግን ሊያቆየው ይችላል። በገባህ ልክ ብቻ ተረዳው። ያልገባ አላህ ተው። እንኳን የአላህ ጥበብ ምድር ላይ አሁን ያለው የፖለቲካ ቁማር እንኳን አይገባ። ገብቷችኋል? የሰሞኑ የ12 ቀን ጉዞ እስራኤል ኢራንን አጠቃች። ኢራን በእስራኤል መለሰች። አሜሪካ ኢራን ላይ አዘነበች። ኢራን ኳታር ላይ የሚገኘውን የአሜሪካን ጦር ቤዝ መታች። ይልዝ ነው። እንደተመታም ትራምፕ ቀድማችሁ ስለነገራችሁም ብሎ ኢራንን አመሰገነ። ኢራንም ወደ ኳታር ስለተኮሰች ኳታርን ይቅርታ ጠየቀች። እስራኤልም ኳታር ለሰላሙ መደራደር እጅ ስለነበራት አመሰገነች። ኳታር ደግሞ ኢራንንም አመሰገነች። ገብቷችኋል? ውስብስብ ነው አይደል? የፖለቲካን ቁማር እንኳን መረዳት አለ። እንኳን የአርራህማንን ጥልቅ ጥበብ የሰረገ ዕውቀት የፍጥረት ዓለሙ ንጉስ ካልነበርንበት ያስገኘን ሁወ ሙብዲኡል ሙዒድ ነው የሚለው እዚሁ ሱራ ላይ የነገራቶች ፈጣሪ እሱ ነው። ካልነበረበት ሙብዲኡል ሙዒድ የሚመልሰውም እሱ የፈጠረን እሱ ነው። ሙተን ይመልሰናል። ቀን ይጓዛል፣ ነገ አዲስ ቀን ያመጣል፣ ይመልሰዋል። ቅጠሎች ይደርቃሉ፣ ክረምት ላይ እንደገና ይቀሰቅሳቸዋል። ዕውቀቱ የረቀቀ ጥበቡ የገዘፈ በሁሉም ነገር ቻይ አላሁ ጀለ ፊዑላ። ሙእሚን ክስተት ሲያይ ያምናል። እንቅልፍ እያጣን ያማል። ያ ረብ ለምን የሆነ እኮ እንላለን። ግን ደግሞ በረቀቀ ዕውቀቱ ስር በጥልቅ እይታው ስር እንዳለ ደግሞ እናማል። ወይ አጉድለን እየቆነጠጠን ነው፣ አሊያም ሊያበረታን ሊያጠነክረን ነው፣ ሊያንጸን ሊቀሰቅሰን አስቧል። እሱ የሩቅ ምስጢር አዋቂ በድቅድቅ ጨለማ ውስጥ ጥቁሯን ጩጫን ስትራመድ የሚያይ ወላሁ የራ ደቢበ ነምላ ፊ ለይለት ዘልማ ድቅድቅ ባለ ጨለማ ውስጥ በወንዝ ጥቁር ድንጋይ የምትራመድን ጩጫን የሚያይ አርራህማን። ክስተት ስናይ ከእውቀታችን በላይ የፖለቲካው መወሳሰብ የነገራቶቹ አካሄድ አይገባንም። በገባን ልክ እንተነትናለን፣ ያልገባንን ለአርራህማን እንሰጣለን፣ ዱዓ እናረጋለን። ጌታዬ በጥልቅ ዕውቀት እየታየ መሆኑን እናምናለን። ሰሃቦችም የወሰዱት ይሄን ነው። ቢላል ሲገረፍ፣ ከባብ ጎዳና ላይ ሲረገጥ ይሄን ታሪክ መዘዘላችሁ። አይዟችሁ ከናንተ በፊት የነበሩ ትውልዶች ጉድጓድ ተቆፍሮ እሳት ውስጥ ተጨምረው እኔ ያየሁት ነበር ክስተቱ። እናንተን የሚመለከታችሁ ማድረግ እንጂ ውጤት የኔ ነው። የነዛን ሰዎችን ታሪክ አላህ እንዴት ተቋጨ አልተናገረም። ምን አደረጋቸው? ባለስልጣኖችን አጠፋቸው አልተናገረም። ዓላማው እነሱን ማጥፋት አይደለም። ተውሂድ ያኔ ሰርጿል። ተውሂድ ከሞት በላይ አሸንፎ ከፍ ብሏል። ይሄን ነው ለሰሃቦች አስተማራቸው። ጽኑ፣ መንገዱ ላይ ተገኙ፣ የረቀቀውን ጥበብ ለኔ ተውታላችሁ። አንድ ክስተት ስናይ በአላህ ጥልቅ ዕውቀት ውስጥ እንዳለን ነው። አላህ ሚሳነው እንደሌለን ነመን ያኔ ቀልባችን ይረጋጋል፣ ለጥበቡ እጅ እንሰጣለን። አላ ወፈዓሉ الخيرات واستغفروا ربكم فطوبى للمستغفرين። الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشانه وصلى الله وسلم وبارك على رسوله وإخوانه። ود مؤمنان ዓለም ላይ የሚከሰቱት ክስተቶች ሁሉ በአላህ ዕውቀትና ችሎታ ስር ናቸው። የሚሳነው የለም። አላህ በውቅ ጥበቡ ስር ነው ያለ። መቀየር ሲፈልገው እጽበት ለአላህ ይዘቀዋል። ኩን ፈየኩን፣ ኩን ይለዋል፣ ይሆናል። እስኪ በቁርአን መነጽር ገዛን እንመልከት። ልክ ከዓመታት ከሺህ ዓመታት በፊት ተመሳሳይ ክስተት
ፈለስጢን ላይ ተከስቷል። ቡኽቱን ነሶር የሚባል አንድ ንጉሥ ገብቶ ከተማዋን አውድሟት ነበር ከሺህ ዓመታት በፊት። ታዲያ ከተማዋ ወድማ ከነቢዩላህ ሱለይማን በኋላ የተላከ አንድ ነቢይ ነበር ዑዘይር የሚባል። ይሄ ወጣት ወደ እርሻው ምግቡን ይዞ መጠጡን ይዞ ሲያልፍ አያት። ከተማው ወድማለች፣ ጣራዎቿ ፈርሰዋል፣ ቤቶቹ ፈርሰዋል፣ ምድረ በዳ ሆኗል። ከዛም ተገረመና የአላህን ችሎታ እንዲህ ብሎ ጠየቀ። አንድና ዩሕዪ ሃዚሂ ላሁ በዕደ መውቲሃ፣ እቺ ከተማ እንዲህ ከወደመች በኋላ አላህ እንዴት ነው ሕያው የሚያረጋት? ጥያቄ አቀረበ። አላህ 100 ዓመት ለህልፈተ ሞት አበቃ። ከዛም ቀሰቅስ። ምን ያህል ቆየሃል? ቀና ሲል ፀሐይዋ ወደ አሱር ደርሳለች። ዙር ላይ ነው የተኛው። የውም አው በዕደ የውም፣ አንድ ቀን ወይም ግማሽ አለ። በለብት 100 ዓም፣ 100 ዓመት ተኝተሃል አለው አላህ። እስኪ ምግብህን ተመልክታል። ለም የተሰና አልተበላሸም። ሊበላ ብሎ ገደም ብሎ ቂጣውን በወይን ውሃ አርሶት ነበር። ምግቡ ሳይው አልተበላሸም፣ መጠጡም አልተበላሸም። ታዲያ 100 ዓመት ቆየዋል። አዎ። እስኪ ወደ አህያ ተመልከታል። አህያውን ሲያየው ቆዳው ረግፎ ስጋው ፈርሶ አጥንት አለ። ወደ አህያ ተመልከት። ፈንዙር ከይፈ ኑንሺዙሃ፣ አጥንቱን አንዱን በአንዱ ረትበን እንዴት እንደምናቆመው እያለ ثم نكسوها لحما፣ ከዛም ስጋ እንዴት እንደምናለብሰው ተመልከት። ዑዘይርም ይህን ሲመለከት አህያው ቆሞ አየው፣ አህያው ጮኸ፣ ከተማዋም ተቀይራ ነበር። አላህ ሚሳነው የለም ሚለውን ታሪክ እዚህ ቁርአን ላይ እንድናገኝ ይፈልጋል። ታሪኩ እንዲህ ነው። አው ከለዚ መረ ዐላ ቅርየቲን፣ ወይም ደግሞ ያግለሰባል በከተማዋ እንዳለፈ ወህየ ኻዊየቱን ዐላ ዑሩሽሃ፣ አራዎቿ የፈረሱባት፣ ሕንፃዎቿ የተናዱ፣ መንገዶቿ ሁሉ የፈራረሱ። ከዛም በአግርሞት ተጠየቀ። አና ፈቃለ አና ዩሕዪ ሃዚሂ ላህ በዕደ መውቲሃ። አሁን ይችን አገር ስናይ ገዛን አላህ እንዴት ነው ሕይወት እንዳዲስ ሚዘራባት? ፍትህ ሰፍኖ ሙእሚኑ ቀና ብሎ ወደ ድሮ ግርማዋ ትመለስን ይሆን? የበዳዮች እጅ ነገ ይሰበር ይሆን? የሙእሚን ጥያቄ አለው። ከዚህ ታሪክ ተመለሱ። አላህ ሚሳነው የለው። ፈለማ ተበየነ ለህ፣ ዑዘይርም ክስተቱን አይቶ ነገሩ ሲገለጥለት ቃል አዕለሙ አነላህ ዐላ ኩሊ ሸይእን ቀዲር፣ አላህ በምንም ነገር ሚሳነው የለም፣ እንደማይሳነውም አውቃለዋል። አላህ ሚሳነው የለው፣ እንዳትጠራጠር። የሚከሰተው ሁሉ በጥልቅ ጥበቡ የሚያልፍ፣ የሚፈጸመው ሁሉ አላህ በሚያቀው ሩቅ ሚስጥሩ የሚተገበር፣ ሁሉም ነገር ሊቀይር አላህ ቻይ። ለዛ ነው ሱረቱል ቡሩጅ ላይ አላህ ማን ነው? አለዚ ለሁ ሙልኩ ሰማዋት ወልአርድ፣ የሰማይም የምድርም ስልጣን በእጁ ይሆን፣ ንግስና የሱ ይሆን። ወላሁ ዐላ ኩሊ ሸይእን ሸሂድ፣ አላህም በሁሉ ነገር ታዳሚና ምስክር ነው። ከእውቀቱ የሚያመልጥ የለም። የአላህ ካሜራ ጥልቅ ነው፣ እውቀቱ የሰፋ ነው። ነገራቶች ሳይከሰቱ 50 ሺህ ዓመት በፊት የጻፈው ክስተት ነው እየኖረ ያለ። ከዚህ ታሪክ የምንማረው አንደኛ የአላህን ጥልቅ ጥበብ፣ አሸናፊነት፣ ሁሉን ቻይ መሆኑን እዚሁ ታሪክ እንማራለን። ነገራቶች ሲከሰቱ በጥበብ አይን አይተን ማናቀው ለአላህ አላህ ሆይ አንተ ቻይ ነህ፣ የሚከሰተውን አንተ ታውቃለህ፣ እንደምትለውጠው እናምናለን፣ በምንችለው አስተዋጽኦ እናረጋለን፣ ከኛ በራቀ ነገር ዱዓ እናረጋለን፣ በሶብር ትዕግስቱን እንጠቀምበታለን፣ ለኛ ሀገር ስበን አስተምሮትን እንወስድበታል። ሌላ የሚገርማችሁ እዚሁ ታሪክ ውስጥ አላህ አንድን ቃል ይናገራል። እነ ለዚነ ፈተኑ ልሙእሚኒነ ወልሙእሚናት፣ እነዛ ምእመናንን የፈተኑ ያሰቃዩ አለ። እሳት ውስጥ ነው የጨመሩት። ልብ በል። ثم لم يتوبوا፣ ከዛም ያልተመለሷል። ይመለሱ ይምራቸዋል ማለት ነው። ሐሰን አልበስሪ እንዲህ ይላሉ፣ ተመልከት የአዛኙን ጌታ እዝነት። ወልዮቹን ደጋግባሮቹን እሳት ላይ የጨመሩትን እንኳን ለምህረት ይጠራቸው። እዝነቱ እንዴት ጥግ ድረስ የተዘረጋ፣ ችሮታው እንዴት ሰፊ ነው። ለዛ ነው ሱረቱል ቡሩጅ ላይ ወሁወል ገፉር አልወዱድ፣ መሐሪ እሱ ነው፣
ወዱድ ባሮችን የሚያፈቅር ነው አለ። ባሮችን በመቅጣት አያምን። ሙእሚኖችን እንኳን የቀጡም ቢሆኑ ከተመለሱ ይመልሳቸው። እነ ኻሊድ ብኑል ወሊድ ኡሑድ ጦርነት ላይ ብዙ ምእመናንን ለመገደል እኮ መንስኤ ነበር። ሲመለስ ግን ሲቶብት ግን በታሪክ የሌለን ግርማ ሰጠው። ሰይፉላሂል መስሉል የተሳለው የአላህ ሰይፍ ተባለ። በሕይወታችን ጥፋት ሊኖረን ይችላል። ልናጎር ልንቀንስ እንችላለን። ለአላህ ወንጀል አይገዝፍበትም። መሐርታው ሰፊ ነው። የኛ ትንሽ ወንጀል ከሰፊው ውቅያኖስ ምህረቱ ጋር አይወዳደርም። ወደ አላህ እንመለስ ዘንድ ጥጉን አሳየ። አንተ የሰራህ ወንጀል ትንሽ ነው። ምእመናንን ጉድጓድ ቆፍረው ያቃጠሉትን ልመራቸው ዝግጁ ነኝ አላለ። እነለዚነ ፈተኑ ልሙእሚኒን ወልሙእሚናት ሱመ ለም የቱቡ ከዛም ያልተመለሱትን ነው የሚቀጣል። ከተመለስክ ጌታህ ሊምርህ ዝግጁ ነው። አላህ አዛኝ፣ ባሮቹን አፍቃሪ፣ እንዲመለሱ የሚጥር እድል የሚሰጣቸው ጌታ አላህ። የመጨረሻው አስተምሮታችን አላህ ክስተትን በደልን ለተወሰነ ጊዜ ያቆየዋል። ሲወስን ግን አያያዙ ጥብቅ ነው። ነቢዩና መሐመድ ዓለይሂ ሰላቱ ወሰላም ከማ ፊ ሙተፈቅ ዓለይህ ምን ሐዲስ አቢ ሙሳ አልአሽዓሪ ባስተላለፉት ላይ ምን ይላል? ኢነላህ ዐዘ ወጀል የተላቀው ኃያሉ አላህ እኮ ለዩምሊል ዛሊም በደለኛን የሆነ ጊዜ ያቆየዋል። ይመለስ ይሆን ይቶብት ይሆን? ሙእሚኖችንም ትንሽ እንድትፈትን እድል ይሰጠዋል። ሐታ ኢዛ አኸዘ ወስኖ ግን ሲይዘው ለም ይፍልት ከእጁ አያመልጠው። እነ በጥሸ ረቢከ ለሸዲድ አያያዙ ጥብቅ። ከዛም ነቢዩ አስከተለው ይህን አንቀጽ ቀሩ። ወከዛሊክ ልክ እንደዚሁ አኽዙ ረቢከ ጌታ አያያዝ ኢዛ አኸዘ አልቁራ ወሂየ ዛሊማ ከተማይቱም በዳይ ሆና የያዛት ጊዜ ኢነ አኽዘሁ አሊሙን ሸዲድ አሳማሚና ጥብቅ ነው። ሲይዝ መያዝ እንደሚችል ትንሽ አሳይቶናል። ለበደለኝ ነገራቶቹን ሊቀይረው እንደሚችል በቅጽበት ምልክቱ ሰጥቶናል። ቻይ፣ አሸናፊ፣ ጥበበኛ፣ ማይሳሳት፣ ኃያል፣ አዛኝ፣ አፍቃሪ ጌታ አላሁ ጀለ ፊዑላ። ያ መን ቱሒቡነ ነቢየ ሙሐመዳ ሰሉ ዐለይሂ ወሰሊሙ ጡለል መዳ ወሰላቱኩም ወሰላሙኩም ኑረን ለኩም ቢአምሲኩም ወቢየውሚኩም ወለኩም ገዳ ኢነላሃ ወመላኢከተሁ ዩሰሉነ ዐለ ነቢይ ያ አዩሃ አለዚነ አመኑ ሰሉ ዐለይሂ وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر اللهم أعداءك أعداء الدين اللهم ألف بين قلوبنا ووحد صفوفنا اللهم إنا نعوذ بك من زوال نعمتك وتحول عافيتك وفجاءة نقمتك وجميع سخطك يا أرحم الراحمين اللهم لا تدع لنا في مقامنا هذا ذنبا إلا غفرته ولا هما إلا فرجته ولا دينا إلا قضيته ولا غائبا إلا رددته ولا مريضا إلا شفيته ولا حاجة من حوائج الدنيا والآخرة إلا قضيتها يا أرحم الراحمين